የፊታችሁ ቆዳ እንደዚሁ ከመሬት ተነስቶ ድክምክም የሚል ከሆነ እንደዚህም ደግሞ አንድ ጊዜ ጥቁር ቀይ የምትሆኑ ከሆነ ይሄንን ሞክሩትና ታመሰግኑኛላችሁ። ዛሬው እንግዲህ እጅግ በጣም እኔ ለራሴ ሁል ጊዜ ስጠቀምና ከተጠቀምኩ በኋላ ታጥቤ ራሴን ሳየው የማላመንበት የፊት ማክስ ነው ማለት ነው። ሁላችሁም ሞክሩት። እጅግ በጣም ቀለል ያለ ቤታችሁ ውስጥ ልታገኙበት የምትችሉ ትንሽዬ ነገር ነው ማለት ነው። በእኔ ይሁኑባችሁ ደረቅ ቆዳ፣ የትኛውም ወዛማ ቆዳ፣ ለየትኛውም ለጥቁር ለቀይ ሰው፣ ለየትኛውም ሰው የሚሆን ነው። ሁላችሁም ቤታችሁ ውስጥ ሞክሩ። እጅግ በጣም ቀላል ነው ለማዘጋጀት። የመጀመሪያ የሚያስፈልገን የአብሽ ዱቄት፣ እንደዚህም ደግሞ የሽምቡራ ዱቄት፣ ከዛ ደግሞ እርድ፣ በእርድ ቦታ ደግሞ እናንተ ቡና መጠቀም ትችላላችሁ። እርጎ ነው ማለት ነው። እርጎ አብዛኛው ጊዜ ብዙ ልጆች ምንድን ነው ብላችሁ ትጠይቁኛላችሁ። እርጎ አረብ ሀገር ላይ ላላችሁ እህቶችን ልታገኙት ምንድን ነው ኦሮብ የሚባለው ነው። ኦሮብ ወይም እንደ ለበን አይነት ነገር ማለት ነው። ሌላው ደግሞ ማር ነው ማለት ነው። ማር ከማናችንም ቤት የማይጠፋ ነገር ይመስለኛል። ምክንያቱም አብዛኛው ጊዜ የምንጠቀመው ነገር ስለሆነ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ፣ ወደ መቀባቱ ልንሄድ እያሰባን ነው። ላዘጋጇቸው ነገሮች ሙሉ ማብራራ ሰጣችኋለሁ። እዚህ ጋር ግን ላወራ የምፈልገው ነገር ባለፈው በፖስትኩት ቪዲዮ ምንድነው እሱም ሜካፕ ለመጀመሪያ ጊዜ በህይወት ዘመኔ ፊቴ ላይ አርጌ ማላቆን አርጌ ኮሜንቶችን እያየው የእውነቴን ነው የምላችሁ። በቃ ከመዳሜ ጋር ትንሽ ነገር እንትን ስል እዛዛ እጄ ነበረ እንትን እያልኩኝ የነበረው ብዙ ነገር የሚያስቅ ኮሜንቶችን ጽፋችሁልኛል። ኦልሬዲ እንዳላወቅኩ ነው የነገራችሁኝ። እንደዚህ አይደለም፣ ሌላ ሰዎች ሲቀቡ የሆነ የሚያንጸባርቅ ነገር እንዳለው ነግራችኋል። እስቲ በቃ ዋነኛው ነገሩ ምንድነው መዳም ቤት ሆኜ እኔም በሱ ትምህርት ለመውሰድ ስለፈለግኩ ነው። በነገራችን ላይ የሆነ ሚዲያ ላይ ማውጣት ስንጀምር ምናምን እስከ መቼ ነው መዳም ቤት ላይ እስከ መቼ ነው የምንልባቸው ነገሮች አሉ። እና እኔ አንዳንድ ነገሮችን እየሞከርኩ ነው። ትምህርት የማይወስናቸውን በቃ ብዙ እውቀት የማይወስናቸውን ነገሮች እየሞከርኩ ነው። ኢንሻአላ አላቅም፣ ረጅም ታይም እስከ አመት ድረስ የሚፈጅ ነው። ግን መዳም ቤት ቁጭ ብላችሁ ነው ከተሳካልኝ፣ እውነተኛ ሆኖ ከተሳካ እነግራችኋለሁ ማለት ነው። ወይም አንዳንድ ነገሮች አለ የሆነ ስራ ስትጀምሩ የሆነ ሰው ጨምራችሁ ካመጣችሁ እንዲህ የሚባለው ነገር ሳይሆን ሀቂቀኛ ሆኖ ትክክለኛ ነገር ሆኖ ከተገኘ እነግራችኋለሁ ማለት ነው። ይሄ እንግዲህ ለመጨረሻ ጊዜ ማውራ ቦይስ ነው። ከአመታት በኋላ ነው ይሄንን ማለት ይሄ ነበረ ልሰራ ያሰብኩትና መዳም ቤት ሆኜ እንዲህ እንዲሆኜ ወይም ተሳካ ወይም አልተሳካም ብዬ ከአመታት በኋላ ልነግራችሁ እወዳለሁ። ያው ስራው ደግሞ ምንድነው አመት ከ6 ወር የሚፈጅ ነው። ቢሆንም መዳም ቤት ሆኜ ነው። ምዝገባና የሆነ አሻራ ምናምን የገንዘብ የሚከፈል ነገር አለው። ከተሳካ የእውነት ከተሳካ ለኔ ለውጥ ካለ ጥሩ መዳሞች ቤት ያላችሁ ልጆች ይሄንን እድል እንደምትጠቀሙ ነግራችኋለሁ ብዬ ተስፋ አደርጋለሁ። የዛሬ 1 አመት ከ6 ወር ነው ሐሳቡን የሆነ ጊዜ እንዲያወርቼ ነበር። ታስታውሳላችሁ? ወይ ተሳክቷል ወይ ያልተሳካም ብዬ አሳውቃችኋለሁ። ወይ ለማንኛውም አሁን ግን ወደ ገደለው እንግባ። ያው የሚሆነውን የማይሆነውን ሳላቅ ከምለፈልፍ ወደ ገደለው ልግባ። እንግዲህ ዛሬ ፊቴን በንጹህ ውሃ ታጥቤያለሁ። እንደዚህም ደግሞ ለፊታችን ከሚስማማን ሳሙና ጋር ፊታችንን እንታጠበዋለን ማለት ነው። የትኛውንም ማክስ ስንጠቀም ፊታችን እጅግ በጣም ንጹህና ጥርት ያለ ፊታችን ነው የምንቀባው። ለምንድነው ቀጣይ ላይ ደግሞ በፊታችን ላይ የተቀባነውን ማስኩን ከተቀባን በኋላ ስንታጠብ ሳሙና ወይም የፊት እንትኖችን አንጠቀምም ማለት ነው። ፊታችን ብቻ እንታጠባለን። ወደ ውጪ ልንወጣ ከሆነ የፀሐይ መከላከያዎችን ፊታችን ላይ እናረጋለን እንጂ ከዛ ውጪ ሜካፕ እንጠቀምም ቢሆን ከሜካፕ ከመጀመሪያ ከምንጀምራቸው ነገሮች ቀጥለን እንጠቀማለን እንጂ በሳሙና እንታጠብም ማለት ነው። ስለዚህ ከመጀመሪያው ምንድነው ፊታችን ንጹህ መሆን አለበት። የተጠቀምኳቸውን ነገሮችን ነግሬያችኋለሁ። የእውነቴን ነው የምላችሁ። ሁሉ ጊዜ ይሄንን እኔ በሳምንት 1 ቀን ብቻ ነው የምጠቀመው። ምክንያቱም መሀል ላይ ቀለል ያሉ ማክሶችን ስለምጠቀማቸው ትንሽ እኔ ከምጠቀማቸው ማክሶች ይሄ ደግሞ ትንሽ እንትን ይላል የሆነ ፊትን በጣም ጥርት ከሚያረጋችሁ ይሄ ስለሆነ ኖርማል ቃላቶች የሆነ ፊቴ ድክም ሲል ተነስቼ የሆነ ቡና በማር እንደዚህም ደግሞ ወተት አለ አይደለ ይሄ
ዱቄት ወተት እሱን ደግሞ በኖርማል መልኩ እጠቀማለሁ። የሆነ ፊቴ ድክም ባለ ቁጥር እኔ ተነስቼ የሆነ ማክስ ነው የማደርገው። ምክንያቱም ፊቴ ለምዶታል ማለት እችላለሁ። በቃ የሆነ ድክምክም ካለ ፊቴ የሆነ አለለ አንዳንድ ቀን ፊታችሁ ጥቁር ቁርቁር ይላል ማለት ነው። እና የዛን ጊዜ ብድግ ብላችሁ የሆነ ነገር መጠቀም ቲክቶክ ላይ ገብታችሁ ታብታብ ብታረጉ ምንም ብታረጉ ማፊ ፋይዳ ማለት ነው። ይሄ ግን ለእናንተ እጅግ በጣም ይጠቅማችኋል። በነገራችን ላይ የትኛውን ጊዜ በሳምንት አንድ ቀን ስቀባ የብሬ ነው ምላችሁ ስታጠብ እኔ ራሴን አላምንም። በቃ ፍክት ነው የሚያረጋችሁ። በቃ ድምቅ ማለት ነው። በሰዓቱ እየታጠብኩ አልተመቸኝም ነበረ እና ሽንት ቤት ገብቼ ብዙ ታይም ነው እንትን ሲደርቅ ቦታው ላይ ደግሞ እሽት ካረጋችሁ ፊታችሁ ምንድነው ከየትኛውም ቦታ ፊታችን እጅግ በጣም ሴንሲቲቭ የሆነ ስስ ነው ማለት ነው። ስናሸው ቆዳችን ሊጎዳ ስለሚችል ደረቅ የሆነው ላይ ውሃ እያፈሰሰን ነው የምናጥበው። እና ቪዲዮ ለመቅረጽ ሞክሬ ነበረ። ለማንኛውም ይሄንን ማክስን ምን አይነት ሰው ብቻ መጠቀም አለባቸው? ፊታችን ወዛማ የሆነ ፊት እንደዚህም ደግሞ ደረቃማ ፊት ላይ ለየትኛውም ፊት ምንም አይነት ጉዳት የለውም። ከየትኛውም ነገር ንጹህ ነው ማለት ነው። ሁላችሁም ሞክሩት። በጣም ቀላል ነው። በነገራችን ላይ የሽምብራ ዱቄት ምንድነው እንዳትሉኝ ማለት ነው። እና ቤታችሁ ውስጥ ሁሉንም ልታገኙ ትችሉበታላችሁ ብዬ ተስፋ አደርጋለሁ። አንዱ በሌለበት ቦታ ላይ አንዱን እየጨመራችሁ መሞከር ትችላላችሁ ማለት ነው። እናም ውዶቼ እዚህ ጋር እንግዲህ ለመታጠብ በጣም ሙከራ እያደረኩ ነው። ምክንያቱም ቤት ውስጥ ሰው ፈልጎኛሉ ማለት ነው። እየጠሩኝ ነበረ። ቀረጻ ላይ አይደለም ትኩረቴ፣ እኔ ቶሎ ብዬ እየጠሩበት ቦታ ላይ ለመሄድ ወይም መዳም ጠርታኝ ወደ መዳሜ ጋር ለመሄድ ፍጥን እያልኩኝ እየታጠብኩ ነበር። በቃ እኔ እንደ ቅድም እንዳልኳችሁ ይሄንን በምቀባበት ቀን በሙሉ በቃ እኔ አላምንም። ዝም ብዬ በቃ ከአይኔ ውስጥ እኮ ይገባል፣ ያቃጥላል ምናምን ነገር የሆነ የሚያቃጥል ነገር ባይኖርም አይኔ ውስጥ ሲገባ የሆነ እንትን ይሰማችኋል። ውሃ ራሱ ሲገባ አይናችሁን ደስ አይልም። እና እንደዚህ አይነት ስሜት ቢሰማም በቃ 10 ጊዜ እያየው ነው የምታጥበው። አላምንም ኦልሬዲ። እና በቃ እዩት በቃ የመጀመሪያውና አሁን ፊቴን እዩት። በቃ እንደዚህ ነው የሚሆኑላችሁ። የትኛውን ቆዳ ያላችሁት ሞክሩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ቻው